ሰው ላይ ለማድረግ ይፈልጋል። ሪቬንጅ ስዊት ነው ይባላል፣ ጣፋጭ ነው ይላሉ ሰዎች። ስለሚወዱት የአእምሮ እርካታ ስለሚያመጣላቸው ጣፋጭ ነው ይሉታል። ግን ጣፋጭ አይደለም። ጥናቶች የሚያሳዩት እንደውም በጣም መራራ እንደሆነ ነው የሚያሳየው። የበቀል አይነቶችን ብናይ አንደኛው ሲምፕል ሪቬንጅ ይባላል። ሲምፕል ሪቬንጅ የሚባለው ቢሮ ስትገቢ አንድ የሥራ ጓደኛሽ ሰላም ልትዩ ስትይ ሰላም አይልሽም፣ ፊቱን አዙሮ ሰላም አላለሽም። ከዛ ትናደጃለሽ። ቀኑን ሙሉ ስታሰላስዩ ትውያለሽ። በማግስቱ ጠዋት ተጠብቂና ሰላም ሊልሽ ሲል እሱን ነው ማርጋቃለው ዝም ብለሽው ትገባለሽ። ስለዚህ ይሄ እንደ አይነቱ ሪቬንጅ፣ እንደ አይነቱ በቀል ሲምፕል ሪቬንጅ ይባላል። ሁለተኛው ፋንታሲ ሪቬንጅ ይባላል። ፋንታሲ ሪቬንጅ የሚባለው በአእምሮ ውስጥ ነው የሚደረገው በቀሉ። ለምሳሌ አንድ ሰው አለቃው ጋር ተጣላ፣ አለቃው በደለው፣ ሄዶ አለቃውን እንዳይናገረው ከስራ ያባርረዋል። ስለዚህ በአእምሮ ምን ያደርጋል? በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አድርግ ብሎ ሰላም ይለው። ስለዚህ ይሄ ፋንታሲ ሪቬንጅ ይባላል። ሶስተኛው ኦነር ሪቬንጅ ይባላል። ኦነር ሪቬንጅ የሚባለው ለምሳሌ አንድ ስብሰባ ላይ አንድ ሰው ሌላውን ሰው ክብሩን የሚነካ ነገር ይናገረዋል። ክብሩን ይነካል እና አሁን ክብሬ ተነክቷል ብሎ ያ የተሰደበው ሰው የተዋረደው ሰው ክብሬ ተነክቷል ብሎ ያስባል። አጋጣሚ ጠብቅና ተመሳሳይ ስብሰባ ፈልጎ እንደዛ አይነት ስብሰባ ላይ እሱ ልክ ክብሩን እንደነካውና እንዳዋረደው ይሄ ደግሞ በተራው ክብሩን ይነካዋል እና ይሄ የኦነር ሪቬንጅ ይባላል። አመሰግናለሁ መቅዲ። ታንኪዩ። አራተኛው በጣም ኢንትረስቲንግ ነው። አራተኛው ምን ይባላል መሰለሽ? ኮንስትራክቲቭ ሪቬንጅ ይባላል። ለምሳሌ አንድ ሰው ከስራ ተባረረ፣ በጣም ተናዷል፣ እልህ ይዞታል፣ ከአንድ ካምፓኒ አባሮታል። ይሄድና ይማርና ይሰራና ይለፋና ያባረረውን አይነት ካምፓኒ ይከፍታል፣ የራሱን የግል። በቀል ነው ግን ኮንስትራክቲቭ ነው፣ የሚያንጽ መልካም የሆነ በቀል ነው። ወይም በሌላ ምሳሌ ልንገርሽ። አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች ወይም እንዲያያት ትፈልጋለች። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? እሷ ተሻሻለች፣ ተለወጠች፣ አደገች። እሷ መበቀሏ ነው። the best revenge is massive success ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። አምስተኛው ደግሞ ትራንስፎርማቲቭ ሪቬንጅ ይባላል። የበደለሽ ሰው ተቸግሮ ታገኘዋለሽ። ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። ቀዝቃዛ በቀል የሚባለው ነገር ነው። ቀዝቃዛ በቀል ወይም ያንቺን ፌቨር የሚያስፈልገው ቦታ ላይ ስታገኘው ፌቨር ታረጊለታለሽ፣ መልካም ታረጊለታለሽ። በዛ በጣም ደስ የሚል በቀል ይሆንልሻል አንቺ መልካም በማድረግሽ። ስድስተኛው ኮሌክቲቭ፣ ሰባት ናቸው መነግርሽ። ስድስተኛው ኮሌክቲቭ ሪቬንጅ ይባላል። ኮሌክቲቭ ሪቬንጅ ደግሞ ግሩፕን ወይም ህዝብን ነው የምትበቀየው። ለምሳሌ አንድ ልጅ በልጅነቱ መጥፎ ነገር ሲደረግበት፣ አባቱ ሲበደል፣ እናቱ ስትበደል እያየ ካደገ ማህበረሰቡ በድሏቸዋል፣ ለእናቴ መሞት ማህበረሰቡ ተጠያቂ ነው ብሎ ካመነ ሲያድግ ትልቅ ቦታ ሲደርስ ስልጣን ላይ በተለይ ከወጣ ማህበረሰቡን ይበቀለዋል። ይሄ ኮሌክቲቭ ይባላል። ኮሌክቲቭ ሪቬንጅ ነው የሚባለው። የመጨረሻው ዲቫይን ወይም ስፒሪቹዋል ሪቬንጅ ይባላል። እንደምታውቂው እኛ ሀገር ወይ ጠንቋይ ቤት ይኬዳል፣ የጎዳቸውን ሰው እንዲበቀልላቸው የሚፈልጉትን ሰው ወይ ፎቶውን ይዘው ይሄዳሉ
ጠንቋዩ በስፒል ይወገዋል እና ድግምት እንዲሰራበት፣ መተት እንዲሰራበት፣ ኑሮ እንዲጎሳቆል፣ እንዲታመም ጠንቋይ ቤት ሄደው ያመለክታሉ። ይሄ ነው። በዚህኛው በኩል ደግሞ ለሚያምኑት ለምሳሌ እግዚአብሔር ሆይ የሱን ጉድ ሳታሳየኝ እኔ አልሞትም፣ እንዲያድርጎኛል፣ ስለዚህ የሱን ነገር ታሳየኛለህ። እነዚህ ሁሉ የበቀል አይነቶች ናቸው።